የዜና መጽሔት በዕለቱ ዜና መጽሔት አራት ርዕሰ ጉዳዮችን እንመለከታለን። ቀዳሚው የአፍሪካ ህብረት ልዩ መልእክተኛ የመቀሌ ጉዞን ይመለከታል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ የትግራይ ክልል ባለስልጣናትን ከኢትዮጵያ ፌዴራላዊ መንግስት ጋር ለማደራደር ከትናንት በስቲያ ሰኞ ወደ መቀሌ አቅንተው መመለሳቸው ተሰምቷል። ኦባሳንጆ ከሰሞኑ ወደ መቀሌ ያደረጉት ጉዞ የተሳካ ነው ለማለት እንደሚቸገሩ የገለጹት የትግራይ ክልል ባለስልጣናት ለድርድር መጀመር 5 አስገዳጅ ቅድመ ሁኔታዎችን ዘርዝረው አስቀምጠዋል። ስዩም ጌቱ በመቶ ሺዎች የሚቆጠሩ ህይወትን የቀጠፈውና በቢሊዮኖች የሚገመቱ ንብረቶችን ካወደመውና 2 ዓመታት ከተካሄደው አስከፊው የሰሜን ኢትዮጵያ ጦርነት ማግስት ከ4 ዓመታት ገደማ በፊት በተፈረመው የፕሪቶሪያ ግጭት የማቆም ስምምነት በአካባቢው ላይ አንጻራዊ መረጋጋትን ፈጥሮ ቆይቶ ነበር። ይሁንና ይህንን ስምምነት አደጋ ውስጥ የጣለው በተፈራራሚዎቹ ህዝባዊ ወያኔ ሓርነት ትግራይ ህወሓትና በኢትዮጵያ ፌዴራላዊ መንግስት መካከል ከቅርብ ወራት ወዲህ የተካረረው አንዱ ሌላኛው ላይ የሚያቀርቡት ክስና ውንጀላ በበርካታ የክልሉ አዋሳኝ አካባቢዎች ላይ ከፍተኛ ውጥረቶችን አንግሷል። ከ2013 እስከ 2015 ዓ.ም የተከሰተውን ደም አፋሳሹን ጦርነት በፕሪቶሪያ ግጭት ማቆም ስምምነት እንዲቋጭ በማድረጉ ጥረቱ ውስጥ በግለሰብ ደረጃ የጎላ ሚና ተጫውተው የነበሩት የአፍሪካ ህብረት ልዩ መልእክተኛ የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ አሁንም የነገሰውን ውጥረት ለማርገብ ወደ መቀሌ አቅንተው ከትናንት በስቲያ ሰኞ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤልን አወያይተዋል። የአፍሪካ ህብረት ልዩ መልእክተኛው የመቀሌ ጉብኝትን ተከትሎ ትናንት ማክሰኞ ነሐሴ 19 ቀን 2018 ዓ.ም ይፋዊ መግለጫ ያወጡት የትግራይ ክልል ባለስልጣናት የኦባሳንጆ ጉብኝት ከኢትዮጵያ ፌዴራላዊ መንግስት ጋር ለመደራደር የሚያስችል ይዞ የመጣው አዲስ ምክረ ሐሳብ ወይም ተጨባጭ ምርታ የለውም ብለዋል። በዚህ ላይ አስተያየታቸውን ለዶይቼ ቬለ ያብራሩት የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም አጎስ መሪዎች ጋር ተነጋግሬ መልስ ይዤ እመጣለሁ ነበር ያሉት። ከዛ በኋላ ግን አሁን ነሐሴ ላይ ነው ያለነው። የመጣ ነገርም የለም። ምንም ለእኛ ግልጽ አይደለም። ይዘውት የመጡት የለም። መጥቶ ያው በዝርዝር ተነግሯቸዋል። ከአሁን በፊት እንደዚህ ተነጋግረን ነበረ። በዛ ጉዳይ ላይ ደግሞ ይዘውት የመጡ ነገርም የለም። ተመልሰው ከኛ ጋር እንደሚነጋገሩ ነበር ቃል የገቡት። ግን በቃሉ መሰረት ይሄ ነገር አልተፈጸመም። ስለዚህ ከከፋ ወደ ባሰ ነው ነገሮች እየተካረሩ የሄዱት እንጂ የመጣ ሶሉሽን የለም። አሁን ደግሞ ያው በየቀኑ የድሮን ጥቃትም የአውሮፕላን ጥቃት እየተፈጸመ ሁኔታው የተካረረበት ደረጃ ላይ ደርሰዋል። ስለዚህ ዝም ብሎ ትርጉም የሌለው ባለፈው 4 ዓመት ሲደረግ እንደቆየው አይነት ከሆነ እሱን መድገም አንፈልግም። ምናልባት ክሬዲብል በሆነ መንገድ ሌሎች ተጽዕኖ ፈጣሪ ዓለም አቀፍ ማህበረሰብ አካላት ድጋፍ ያለበት ድርድር የሚደረግ ከሆነ እንደዚህ አይነቱ ድርድር ዝግጁ ነን። በዚህ ውጭ ግን ውጤት በሚያመጣ ነገር ዝም ብሎ የሄዱ እየተመለሱ በሚፈጅ ጉዳይ ላይ ብዙም ጊዜያችንን መስጀት አንፈልግም የሚል ነው የተሰጣቸው። ዶይቼ ቬለ በዚህ ጉዳይ ላይ ከፌዴራል መንግስት የኮሚኒኬሽን አገልግሎት ባለስልጣናት አስተያየት ምላሽ ለማግኘት ያደረገው ጥረት ለዛሬ አልሰመረም። የኦባሳንጆን የመቀሌ ጉዞ ተከትሎ ትናንት ማምሻውን ይፋዊ መግለጫ ያወጣው አዲስ አበባ የሚገኘው የአሜሪካ ኤምባሲ ግን የቀድሞ የናይጄሪያው ፕሬዝዳንት ጉዞ ደም አፋሳሹን የሰሜን ኢትዮጵያ ጦርነት ያበቃው የፕሪቶሪያ ስምምነት ማደስ በሚቻልበት ሁኔታ ላይ ቁልፍ ነው ብለዋል። በዚህም ላይ አስተያየታቸውን ያከሉት ዶክተር አብርሃም እነሱ በመሰላቸው መንገድ መናገር ይሆናል ወይም መግለጫ ማውጣት የሚችሉ ይሆናል። በትግራይ በኩል ግን ሰላም ያመጣ የሚችል ስራ ተሰርቷል ብለን ስለማንወስድ ብዙም ትክክል ነው ብለን አንወስድም። እንደዛ አይነት አገላለጽ ደቡባዊ ዞን ራያ አዘቦ ገነቴ በሚባል ወረዳ፣ ሰሜን ምዕራብ ዞን ደግሞ እንደባጉና በሚባል ቦታ የድሮን ጥቃት ነበረ። ከአሁን በፊትም በጦርነቱ ጊዜ መጥተው በነበረበት ጊዜ አውቶማቲካሊ እሳቸው ከዚህ በኤርፖርት እንደተሸኙ አውቶማቲክ ነበር የድሮን ጥቃት የተፈጸመው ማለት እና ሲመጡ በተመሳሳይ እንደዚህ አይነቱ ሁኔታ ነው በተከታታይ የሚሄደውና ለምንድን ነው እንደዛ የሚሆነው የሚለው ነገር ወደ ጥያቄ የሚያስገባ ነገርም አለው። የትግራይ ክልል ኮሚኒኬሽን ቢሮ ከፌዴራል መንግስት ጋር ውይይት ሊጀመር ከሆነ ሊመለሱ የሚገባ ያሏቸው መሰረታዊና ቁልፍ ጉዳዮች የኢኮኖሚ ማዕቀብ መነሳት፣ ወታደራዊ ከበባ በማቆም ውጥረት ማርገብ፣ የትግራይ ሉዓላዊ ግዛትና ተፈናቃዮችን መመለስ እንዲሁም የህወሓት ፖለቲካዊና ህጋዊ ማንነት መመለስ የሚሉ 5 ነጥቦችን ለድርድር በቅድመ ሁኔታነት ዘርዝረዋል። ትግራይ በኢኮኖሚ ማዕቀብ ውስጥ ነው ያለችው። በጀት ተዘግቷል፣ ነዳጅ አይገባም። እነዚህ ነጥቦች መደረግ መቻል አለባቸው የሚል ነው የኛ አቋም። በተያዘው ነሐሴ ወር በትግራይ ክልል በተደጋጋሚ የድሮን ጥቃቶች መድረሳቸውን በክልሉ ባለስልጣናት በተደጋጋሚ ቢገለጽም በፌዴራል መንግስት በኩል እስካሁን በጉዳዩ ላይ የተሰጠ ይፋዊ መግለጫ አልተሰማም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ከዚሁ ርዕሰ ጉዳይ ሳንወጣ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ መልእክተኛ የሆኑት ኦሉሴጉን ኦባሳንጆ ሰኞ ዕለት በመቀሌ ያደረጉትን ጉብኝት በበጎ እንደሚመለከተው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ገልጿል። ኤምባሲው ለጥረቱ አወንታዊ ምልከታ ያሳየው የሰሜን ኢትዮጵያ ጦርነት የፈጠረው አሰቃቂ ሁኔታ እንደገና ሊከሰት ይችላል በሚል ያሳደረውን ከፍተኛ ስጋትና ፍርሃት ይቀርፋል የሚል እምነት ስላለው መሆኑን ጠቅሷል። የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ የሁሉም መሪዎች ዓላማ መሆን አለበት ያለው የአሜሪካ ኤምባሲ ይህንን ለማሳካት የሁሉም ወገኖች መግባባትና መደራደር ያስፈልጋል ብሏል። በዚህ ላይ የአዲስ አበባው ዘጋቢያችን ሰለሞን ሙጬ አንድ የዓለም አቀፍ ጉዳዮች ተንታኝን አነጋግሮ ቀጣዩን ዘገባ ልኮልናል። በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ መልእክተኛ የሆኑትን የኦሉሴጉን ኦባሳንጆን የመቀሌ ጉብኝት በበጎ እንደሚመለከተው የገለጸው በኢትዮጵያ የሚገኘው የአሜሪካ ኤምባሲ በቅርቡም ወደ መቀሌ እንደሚመለሱ ተስፋ እንደሚያደርግ ጠቅሷል። ግለሰቡ ህብረቱ የሰጣቸውን ኃላፊነት በመወጣት የሚያከናውኑት ሚና እጅግ ወሳኝ ነው የሚለው ኤምባሲው የዲፕሎማሲ ጥረቱ በአካባቢው ህዝብ ዘንድ ጦርነት ያደረሰው አሰቃቂ ሁኔታ እንደገና ሊከሰት ይችላል የሚልን ከፍተኛ ስጋትና ፍርሃት ያስቀራል በሚል ነው። በጉዳዩ ላይ አስተያየታቸውን የሰጡ ስማቸውን መጥቀስ ያልፈለጉ አንድ የዓለም አቀፍ ጉዳዮች ተንታኝ ሰላምን በማምጣት ረገድ ጅማሮ እዚህ ግባ የሚባል ተስፋ ያለው እንዳልሆነ ምክንያታቸውን ጨምረው ጠቅሰዋል። ኦባሳንጆ መቀሌ በነበሩበት ወቅትም የድሮን ጥቃት መፈጸሙን ስለሰማን በፌዴራል መንግስቱ በኩል ሁለቱንም በአንድነት የማስኬድ ዓላማ ተይዟል የሚል ግምገማ እንዲኖረኝ ነው የሚያደርገው። ይሄ ከሆነ ደግሞ ውጤቱ ላይ በጎ አስተዋጽኦ ይኖረዋል ብዬ አላምንም። ምክንያቱም ሰላምና ጦርነትን አንድ ላይ ማስኬድ አይቻልም። ሰላም ጦርነትን ለማስቀረት የሚደረግ ነገር ነው እንጂ ሁለቱንም መሳ ለመሳ ለማስኬድ የሚደረግ እርምጃ ስላልሆነ የኦባሳንጆ ጉዞ ገንቢ የሆነ ውጤትን ይዞ ይመለሳል ብዬ አልወስድም። ኦባሳንጆ ከትናንት በፊት በድንገት አደረጉት የተባለው ጉብኝት የአፍሪካ ህብረት በሰጣቸው ኃላፊነት ይሁን ከኢትዮጵያ ፌዴራል መንግስቱ የተለየ ተልዕኮ ተሰጧቸው ይሁን አሊያም በግላቸው የሚለው በውል አልታወቀም። ይህ መሰረታዊ መታወቅ ያለበት ነጥብ መሆኑን የሚጠቅሱት እኒሁ ተንታኝ እንቅስቃሴውን ግን አበረታች ብለውታል። ኦባሳንጆ በተሰጣቸው የአፍሪካ ህብረት ስልጣን ወይም የስራ ኃላፊነት መነሻነት ይህንን ተግባር እየፈጸሙ ያሉት ብለን ብንወስድ ከሌሎቹ አንጻር በ3 እና በ4 መስመር ከተወሰነ መግለጫ ያለፈ ጉልህ እንቅስቃሴ አሁንም እያየው ስላልሆነ አበረታች ቢሆንም እንቅስቃሴው ይበል የሚያሰኝ ቢሆንም ውጤቱን ግን የመቀየር ወይም ሰላምን የማምጣት ወደ ድርድሩ የመመለስ አቅም ግን ይኖረዋል ብዬ አልረዳም። ኦባሳንጆ ሰኔ ላይም ወደ መቀሌ ተጉዘው እንደነበር ተገልጿል። በወቅቱ ከፌዴራል መንግስቱ ጋር ዝርዝር ውይይት በማድረግ በአጭር ጊዜ ምላሽ ይዘው እንደሚመለሱ ገልጸው ቢሄዱም ከወራት በኋላ መሄዳቸው በትግራይ በኩል ቅሬታ መፍጠሩን የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ትናንት ለዶቼ ቬለ ገልጸዋል። ውይይት ያስፈልጋል ከተባለ ተከታይ ክትትል ያስፈልገዋል፣ ቁጥጥርም ያስፈልገዋል። ውጤት የሚያመጣ መሆን መቻል አለበት። ዝም ብሎ ለይስሙላ የሚደረግ ሳይሆን ዘላቂ ሰላምም ሊያመጣ የሚችል ነው መሆን ያለበት እንጂ ዝም ብሎ በፕሮሲጀራር ለይስሙላ ተብሎ የሚደረግ ነገር ብዙም ፋይዳ የሚያመጣ ጉዳይ አይደለም። ይህ የኦባሳንጆ ባስቀመጡት ጊዜ ውስጥ ባሉት ቦታ ምላሽ ይዞ አለመገኘት ጥያቄ የሚያስነሳው የወከላቸው የአፍሪካ ህብረት ላይ መሆኑን ተንታኙ ያምናሉ። እንደ ተቋም በአፍሪካ ህብረትም በኩል ይሄ ጉዳይ የተያዘበትን ክብደት ትንሽ ዋጋውን ያቃልልብኛል። በጤና ጉዳይ ይሁን በግል የህይወታቸው ምክንያት መዘግየትን ሲያመጣው ጉዳዩ በጣም ሴንሲቲቭ መሆኑን ቀጠናዊ የመሆን እድሉ ትልቅ ከመሆኑ የተነሳ በጊዜያዊነትም ቢሆን ኦባሳንጆ ተወክለው በሌላ ሰው ተወክለው ጉዳዩ እንዲራመድ አለመሆኑ የአፍሪካ ህብረትን እኔ ልንጠይቅን የሚያደርገኝ ለጉዳዩ በቂ ትኩረት አልሰጠውም የሚል አንደርስታንዲንግ ስለሚፈጠርልኝ የአሜሪካ ኤምባሲ ያወጣው መግለጫ ለጥረቱ መሳካት የሁሉም ወገኖች መግባባትና መደራደር ያስፈልጋል ይላል። ተንታኙ ደግሞ በትግራይ በኩል የመደራደሪያ ነጥብ ያሏቸውን በግልጽ ማስቀመጣቸው ጥሩ መሆኑን፣ ሆኖም ለሰላም ጥረቱ ፈታኝ መሆናቸው እንደማይቀር አመልክተዋል። ዋና ጉዳዮቻችን ናቸው የሚሏቸውን ነቅሰው በተናጠል ይዘው መቅረባቸው በጎ ነው። እነዚህ ነገሮች ኔጎሽብል ኢንስትሩመንትስ ናቸው ወይ ካልከኝ አንዳንዶቹ ጦርነትን ለማስቀረት ሳይሆን ለአመታትን ምናምን የሚጠይቁ ንግግሮች የሚያስፈልጋቸው ናቸው። ውስብስብ ከመሆናቸው የተነሳ ለሰላም ሲባል ሸብረክ ማለት ዲማንድ የሚያደርጉ ጉዳዮች ናቸው። አንዳንዶቹ ሸብረክ ለማለት ፈቃደኛ ባልሆንበት ጊዜ ወደ ጦርነት ሊመሩ የሚችሉ ጉዳዮች ናቸውና በከፊል ስጋት አለኝ። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ትናንት ባደረሱት ጥቃት ሰዎች መሞታቸውንና ንብረቶች መቃጠላቸውን ነዋሪዎች ገለጹ። ታጣቂዎቹ በዞኑ የሱተንና የጢያ ከተሞችን ለግማሽ ቀን ተቆጣጥረው መቆየታቸውን የዓይን እማኞች ለዶይቼ ቬለ ተናግረዋል። በሶስት አቅጣጫ ወደ ከተሞቹ የገቡት ታጣቂዎች ብዛት ያላቸውና ከባድ የጦር መሳሪያዎችን የታጠቁ መሆናቸውን የጠቀሱት የዓይን እማኞቹ ለጊዜው ቁጥራቸው ያልታወቁ የጸጥታ አባላትና ሲቪል ነዋሪዎችን ገድለዋል፣ እንዲሁም የመኖሪያ ቤቶችንና የፖሊስ ተሽከርካሪ አቃጥለዋል ብለዋል። ሸዋንግዛው ወጋየው ከሐዋሳ ዝርዝሩን ልኮልናል። አቶ ታደሰ ገብሬ በምስራቅ ጉራጌ ዞን የሱተን ከተማ ነዋሪ ናቸው። ሎትሮ በጸጥታ ስጋት ውስጥ የምትገኘው ሱተን ትናንት ማክሰኞ በታጣቂዎች ተወራ መዋሏን ይናገራሉ። ከረፋዱ 5 ሰዓት ላይ በከተማው ዙሪያ የተኩስ ሩምታ መጀመሩን ለዶይቼ ቬለ የተናገሩት አቶ ታደሰም ከዛ በኋላ የሰዎች ሕይወት ማለፉንና ንብረቶች መውደማቸውን ተናግረዋል። ቁጥራቸው 500 ቁጥር በላይ የሚሆኑ ናቸው። ትልልቅ መሳሪያ የያዙ ዙሪያውን በእነዚህ ሰዎች ተከበበች። በዚህ መሀል ተኩስ ተከፈተ። ተኩስ ሲከፈት በቃ መመከት ሲያቀታቸው ማህበረሰቡን ከተማውን ጥሎ ወጣ። ከዛ በዛ መሀል እነዛ እያጠቁ ወደ ከተማ ገቡ። ከተማ እንደደረሱ ሱቆች ዘረፉ፣ የሚቃጠሉ ሱቆች አቃጠሉ። ከዛ የተወሰኑ ሰዎች ለቅመው ያዙ። እዛ እስከ ምሽቱ እስከ 12 ሰዓት ድረስ እነዛ ሰዎች ያለ ማንም ከልከል ይንቀሳቀሱ ነበር። በሰው ሕይወት ላይ የደረሰው ይታወቃል። የሞቱ ሰዎች አሉ። ያው ጠፍቶ ያልተገኙ ሰዎች አሉ። እነዛን ሰዎች በአሁን ደረጃ በምን ደረጃ እንዳሉ አይታወቅም። የሞቱ ግን 7 ሰዎች አሉ። 4 ሰዎች ደግሞ ታግተው ተይዘው ተወስደዋል። 7ቱ የሞቱት በሙሉ የጸጥታ አባላት ናቸው ወይስ ሲቪሎች አሉበት? አንዱ አርሶ አደር ነው። 6ቶቹ የጸጥታ አካላቶች ናቸው። ስማቸው እንዳይገለጽ የፈለጉ ሌላ የከተማው ነዋሪ በበኩላቸው ታጣቂዎቹ በዞኑ የሱተንና በአቅራቢያው የምትገኘው የጥያ ከተማን ለግማሽ ቀን ተቆጣጥረው መቆየታቸውን ተናግረዋል። እስከ ምሽት ድረስም በከተማው ንብረት ሲያወድሙና ሲጨፍሩ መመልከታቸውን ነው ለዶይቼ ቬለ የተናገሩት። ሰውም የሞተው ሞቶ ሌላውም ሞቶ አመለጠ። እነሱ በቀጥታ ከተማ ውስጥ ገቡ። ከዛ እንግዲህ ያው ንብረት የወደመውም ወድሟል፣ የተቃጠለውም ተቃጥሏል። የተወሰኑ ቤቶች ተሰባብረዋል። ንግድ ቤቶች ማለት ነው። ተሽከርካሪ አንድ የመከላከያ ተሽከርካሪ ነው ያቃጠሉ። ከዛ አንድ ደግሞ የሆነ የከተማው ነዋሪ ነው ሞተር ያቃጠሉ። ቤቶች ተባበሩ። እንግዲህ የምንፈልገውም እንደገቡ አናውቅም፣ መረጃ የለንም። ከዛ ገብተው ጨፍረው ተመልሰው በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች ተደጋጋሚ ጥቃቶችን ሲፈጽሙ መቆየታቸውን የሚናገሩት የዓይን እማኞች ባለፈው የመጋቢት ወር አንድ ከፍተኛ የክልሉ ፖሊስ ኮማንደሩን ጨምሮ የተለያዩ ሲቪሎች መገደላቸውን አስታውሰዋል። በአካባቢው ሰላማዊ እንቅስቃሴ ለማድረግ መፍትሄ ነው ያሉትንም ጠቅሰዋል። መፍትሄ እንግዲህ ያው ከሰው የሚገኝ መፍትሄ የለም። አንደኛ ከፈጣሪ ነው። ሁለተኛ ደግሞ ከመንግስት የሚገኘው መፍትሄ ምንድን ነው? መከላከል የሚችሉ እነዚህን ሰዎች መመለስ የሚችሉ መንግስት መድቦልን እንደ ማንኛውም ሀገር መከላከያ ተመድቦልን ያው በመከላከያ ጥላ ስር ብንሆን መንግስት ይህንን መፍትሄ ሊኖረው መቼም ነዋሪው በሰላም ይኖራል ብዬ ገምታለሁ። መሆን አለበት ብለን የምንለው ነገር ምንድን ነው? የሀገር መከላከያ ሰራዊት ገብቶ ከኦሮሚያ ክልልና ከማዕከላዊ ኢትዮጵያ ክልል ጋር የጋራ ሆኖ ችግሮች በዘለቂታ በፖለቲካዊ እስካልተፈታ ጊዜ ድረስ ፖለቲካዊ ምላሽ እንፈልጋለን። ዶይቼ ቬለ በወረዳው ደረሰ በተባለው ጥቃት ዙሪያም የሶዶ ወረዳ የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ሕዝቦች ክልል የስራ ኃላፊዎችን አስተያየት ለማካተት ጥረት አድርጓል። ይሁን እንጂ አንዳንዶቹ ስብሰባ ላይ ነን በማለታቸውና የተቀሩትም ጥሪ ባለመመለሳቸው የተነሳ አስተያየታቸውን በዚህ ዘገባ ማካተት አልተቻለም። ቀደም ሲል ተመሳሳይ ጥቃቶች ሲደርሱ መግለጫ ያወጣ የነበረው የምስራቅ ጉራጌ ዞን መንግስት ኮሚኒኬሽንም ይህ ዘገባ እስከተጠናቀረበት እስከ ቀኑ 11 ሰዓት ድረስ በጉዳዩ ላይ ያለው ነገር የለም። ለዶይቼ ቬለ ሸዋንግዛው ወጋየው ከሐዋሳ። ወደ አራተኛው ዘገባ እንለፍ። በፌዴራል መንግስትና በህወሓት ኃይሎች መካከል ዳግም ግጭት ሊቀሰቀስ ይችላል በሚል ስጋት በርካታ ተፈናቃዮች ራያና አላማጣን እየለቀቁ በሚገኙበት በዚህ ወቅት በአላማጣ ከተማና ዙሪያዋ የሚገኘው ማህበረሰብ ለጦርነት ዝግጅት የሚሆን የገንዘብና የእህል መዋጮ በግዴታ እንዲከፍል እየተገደደ መሆኑን ነዋሪዎችና አርሶ አደሮች ለዶይቼ ቬለ ገለጹ። በጉዳዩ ላይ ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም
ቢገልጹም ክሱ መሰረት የሌለው ነው ይላሉ። ህዝቡ የህልውና ስጋት እንደተደቀነበት በመገንዘብ በገዛ ፍቃዱና በዞኑ ውሳኔ መሰረት የሚደገፍ መሆኑን ገልጸው የሚነሱት ቅሬታዎች እንቅስቃሴውን ለመቀልበስ በተደራጁ ጥቂት ወገኖች የሚነሱ አጀንዳዎች ናቸው ሲሉም አስተባብለዋል። ዝርዝሩን ኢሳያስ ግለው ከደሴ ልኮልናል። በፌዴራል መንግስትና በህወሓት ኃይሎች መካከል ዳግም ግጭት ይከሰታል በሚል ፍራቻ ራያና አላማጣ አካባቢውን እየለቀቁ ወደ አጎራባች ከተሞች የሚጓዙ ተፈናቃዮች በበረከቱበት በዚህ ጊዜ በአላማጣ ከተማና ዙሪያ የሚገኙ ነዋሪዎችና አርሶ አደሮች ለጦርነት ድጋፍ የሚሆን ገንዘብና የእህል መዋጮ በግዳጅ እየተጠየቅን ነው ሲሉ ይናገራሉ። በህወሓት ሹማምንት ነው መዋጮ እየተጠየቅን ያለ ነው የሚሉት በአላማጣ ከተማ 02 ቀበሌ ነዋሪ የሆኑት ለደህንነታቸው ሲሉ ስማቸው እንዳይጠቀስ የፈልጉ አስተያየት ሰጭም የተወሰነውን መዋጮ መክፈል ያልቻለ ተጨማሪ ቅጣት እንደሚጠብቀው ተነግሮናል ይላሉ። አላማጣ 02 ቀበሌ ማለት ነው። 4 ቀጠና በዚህ በቀጠና 12 ሚሊዮን ተወስኗል ተብሎ ነው የተነገረን። ስንጨቃጨቅ ነው ያልነው። በአሁኑ ሰዓት ከየት ይመጣል ሰው የሚበላው አጥቶ ወድቆ ነው ያለው ከየት ይመጣል ብላችሁ አስባችሁ ነው ስንላቸው ከላይ አካል ተወስኖ የመጣ ነው ምንም ማድረግ አንችልም። ማድረግ የምትችሉት ማሽላውም ከ25 ወደ 15 ጤፉም 10 ወደዚህ አጥርቀን መጥተናል። ግዴታ ነገ እሑድ ይዛችሁ ትቀርባላችሁ። ተጠርቶ ለቀሩት 5,000 ቅጣት እንወስናለን በፍርድ ሸንጎ። ከማህበረሰቡ የሚሰበሰበው ብርና እህል ጦርነትን ታሳቢ ያደረገ ነው የሚሉት ሌላ የአላማጣ ከተማ ነዋሪ አስተያየት ሰጭ፣ በተጨማሪም በጦርነት የሚሳተፉ አግላዮች ምርጫም ተከናውነዋል ሲሉ ይናገራሉ። ግመል፣ አህያ፣ በቅሎ፣ በሬ እንዲገዙ ተወስኖላቸዋል። ለጦርነት ዝግጅት ማለት ተገደው ውደድም ጥላም ያ ነው በቃ ታመጣለህ ነው። ከዛ አግላዮች ተመርጠው ቁጭ ብለዋል። ሁሉ ወጣት አግላይ እንዲሆን ተወስኖላቸዋል። አሁን ላይ በራያና አካባቢው ክረምቱ በተጠበቀው ልክ ባለመሆኑ ለድርቅ ተዳርጓል የሚሉት አርሶ አደር ይህንን የግዳጅ የእህል መዋጮ ወደ መኸር ወቅት እንዲገፉት ብንጠይቅም ተገቢ መልስ ማግኘት አልቻልንም ሲሉ ነው የሚደመጡት። ዝናብ እኮ የለም ጤፍም ነው ማሽላም እንግዲህ ሳይወልድ እያነቀው ነው። ፀሐይ ነው ያለው። የሁሉ ተከራክረናል። ምን አይታችሁ ነው አንቱ የምትሉን? እና ለምህር እኮ ብታደርጉ ጥሩ ነው አለ። በጭራሽ ዛሬውኑ ውለዷት ነገ እሑድ ይዛችሁ ቀረቡ ነው ተወስኖ የተለያየ ምን አቅመ ደካማ ያለው አይባልም። በአሁኑ ሰዓት ድርቅ ሆነ የሚበላ እኮ ነገር የለም። አሁን የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በአሁኑ ወቅት የህልውና ትግል ውስጥ እንገኛለን በማለት እርሳቸው ደቡባዊ ዞን ሲሉ የጠሩት የአላማጣና አካባቢው ህዝብም በገዛ ፍቃዱ የሚያደርገው መዋጮ ነው ብለዋል። የደቡባዊ ዞን ህዝብ ግን እንደ ዞን ነው ውሳኔዎችን ያስተላልፈው። መክታለው ህልውና አደጋ ደርሶ የመጣብኝ ነው ከኔ የሚፈለገውን ሁሉ በንብረትም በህይወትም መስዋዕት ከፍዬ ህልውናዬን አረጋግጣለሁ ብለው እኮ አስተላልፈዋል። ስለዚህ በዚህ ሳምንት እንዴት አዲስ ነገር ተፈጥሮ በዚህ መንገድ ጥያቄዎች ሊነሱ ይችላሉ የሚል እኔም ሳስብ ነበርና አይ ቲንክ እንቅስቃሴውን ለመቀልበስ የተደራጁ ጥቂት ወገኖች ስላሉ የእነሱ አጀንዳ ነው ይሄን የሚችለው። ይህ አይነቱ ቅሬታ ከህዝብ የመጣ ሳይሆን የጥቂቶች ሀሳብ ነው ሲሉም ይናገራሉ አቶ ሚካኤል አስገዶም። አሁን የአገር ብሔራዊ አደጋ ወይም የአንድ አገር አደጋ ሲደርስበት የራሱን የሆነ ህግና አዋጅ ደንብ አለው። ይመክታል፣ ይከላከላል፣ ከህልውና አደጋ ይወጣል። በዛም አቀፍ ተወያይቶ የትግራይ ህዝብ ሙሉ በሙሉ ተቀብሎት የኔ አጀንዳ ነው ልክ ነው ብሎ ተቀብሎት ወደ መመከት እየተሸጋገረ ነው ያለው። ጥቂት ሰዎች እንደዛ ላሉም ልልህ አልችልም። የህዝብ አጀንዳ እንዳልሆነ ግን ላረጋግጥልህ እወዳለሁ። ለዶይቼ ቬለ ዘገባ ኢሳያስ ገላው። አድማጮች፣ በዚሁ የዜና መጽሔት ክፍለ ጊዜያችን ተጠናቀቀ።